በጥቂት ጊዜያት ውስጥ መከላከያ ሰራዊት ወደ ትግራይ ሊገባ እንደሚችል እየተሰማ ነው። የፕሪቶሪያው ስምምነት መፍረሱን አውጆ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው የህወሓት ቡድን በተለያዩ ግንባሮች ጦርነት ለመክፈት እየተንቀሳቀሰ መሆኑን ተከትሎ መከላከያ ወደ ክልሉ በመግባት ነገሮችን ሊቆጣጠር ማሰቡ ተነግሯል። በሌላ በኩል ፕሮፌሰሩ ትግራይ እንደ ኤርትራ ሆናለች የሚል አነጋጋሪ መረጃን አጋርተዋል። በዝርዝር ታደምጡታላችሁ። ለ4 ኪሎ ከባድ መርዶ ተሰማ። ከፍተኛ ባለስልጣናት ትዕዛዝ ወጥቶባቸዋል። የጦር ወንጀል ተፈጽሞበታል በሚባለው ጦርነት ከፍተኛ የኢትዮጵያ ባለስልጣናት እጃቸው አለበት በሚል በዓለም አቀፍ ወንጀለኞች ፍርድ ቤት እንዲቀርቡ ትዕዛዝ ተሰጥቷል። በጦርነቱ የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይም በማበረታታት ረገድ ተሳትፈዋል ነው የተባለው። ትሰሙታላችሁ። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ከፍተኛ ስጋት ፈጠረ። ከተሞች ሙሉ በሙሉ ተዘግተዋል። ይህንን ተከትሎ የሀገሪቱ ፕሬዝዳንት ከባድ ማስጠንቀቂያ ሰጥተዋል። በዝርዝር እናስደምጣቸዋለን። ኢራን ማንኛውም ጥቃት ከተፈጸመባት ማንኛውንም ያጸፋ ምላሽ እንደምትሰጥ አስጠነቀቀች። ከአሜሪካ በተደረሰው ስምምነት ላይ የትኛውንም አይነት ጥሰት በሚፈጸምበት ጊዜ ኢራን ያለምንም ጥርጥር ተገቢና አስፈላጊውን እርምጃ በመውሰድ ምላሽ ትሰጣለች ሲሉ የሀገሪቱ ተጠባባቂ የመከላከያ ሚኒስትር ተናግረዋል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በጥቂት ጊዜያት ውስጥ መከላከያ ሰራዊት ወደ ትግራይ ሊገባ እንደሚችል እየተሰማ ነው። የፕሪቶሪያው ስምምነት መፍረሱን አውጆ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው የህወሓት ቡድን በተለያዩ ግንባሮች ጦርነት ለመክፈት እየተንቀሳቀሰ መሆኑን ተከትሎ መከላከያ ወደ ክልሉ በመግባት ነገሮችን ሊቆጣጠር ማሰቡ ተነግሯል። በሌላ በኩል ፕሮፌሰሩ ትግራይ እንደ ኤርትራ ሆናለች የሚል አነጋጋሪ መረጃን አጋርተዋል። በትግራይ ያለው ቀውስና ትኩሳት ከጊዜ ወደ ጊዜ እጅጉን መስመር ሳተ ነው። ህወሓት አፋይ ህጎችን በማውጣትና የግዳጅ ወታደራዊ አፈሳ በመፈጸም ክልሉን ወደማይወጣበት አረንቋ እየከተተው ነው። ህዝቡ ለጦርነት እምቢ በማለቱ በየቀበሌው ወጣቶችን በግዳጅ በማፈስ ወታደራዊ ማሰልጠኛ እያጋዛቸው ይገኛል። በተጨማሪም የፌዴራል መንግስቱን ጠላት ሲል የፈረጀው ቡድኑ እንደ 2013 ሁሉ አሁንም ትግራይ ተከባለች የሚል ዜማ እያቀነቀነ ነው። በዚህ መልኩ አስፈሪ የፖለቲካ ዑደት ውስጥ የሚገኘውን ክልሉን ለመታደግ ታዲያ ከግራ ከቀኝ ለፌዴራል መንግስቱ ጥሪ እየቀረበለት ነው። መከላከያ በአስቸኳይ በትግራይ ህወሓት አመራሮች ላይ ያነጣጠረ ኦፕሬሽን እንዲያደርግና ክልሉን ከሌላ ጦርነት እንዲታደግ የሚጠይቅ ጥሪ ነው። ከአንድ አፍታ ሚዲያ ጋር ቆይታ ያደረጉት የስምረት ፓርቲ አመራሩ አቶ ሀፍቱ ኪሮስ ፌዴራል መንግስቱ በአስቸኳይ በትግራይ እርምጃ እንዲወስድ ከጠየቁ የክልሉ ልሂቃን መሃል አንዱ ናቸው። አቶ ሀፍቱ መከላከያ እርምጃ መውሰድ እንዳለበትና ትግራይን መታደግ እንዳለበት ጠይቀዋል። ህወሓት በቤንሻንጉል ኮርሙክ አቅጣጫ መከላከያን እየወጋ ነው ያሉት አመራሩ በጠለምትና አፋር ህወሓት ትንኮሳ መፈጸሙን አስታውሰው ህወሓት ጦርነት ማወጁን ገልጸዋል። እንደ አመራሩ ገለጻ ፌዴራል መንግስቱ ጥቂትና ዋና ዋና የሚባሉ የህወሓት ኮር አመራሮች ላይ ኦፕሬሽን መፈጸም ከቻለ የክልሉን ቀውስ መቆጣጠር ይቻላል ባይ ናቸው። በአሁኑ ወቅት የፌዴራል መንግስቱ ተደጋጋሚ የአየር ቅኝቶችን ማድረግ የቀጠለ ሲሆን የቡድኑ ወታደራዊ ካምፖችና ቤዞች ላይ ያነጣጠረ ጥቃቶችንም እየፈጸመ ይገኛል። አሁን ግን ነገሮች እንደ ግንባር ስጋ እያፈጠጡ መምጣታቸውን ተከትሎ ሰፊ ኦፕሬሽን ሊያደርግ እንደሚችል ተነግሯል። በተለይም ህወሓት ጦርነቱን በምዕራብ ቤንሻንጉል አቅጣጫ ለመጀመር እያቀደ በመሆኑ ኢትዮጵያ ትልቅ ስጋት የሚፈጠር ነው። ይህን ስጋት ለመቅረፍ ሲባል ታዲያ ሰራዊቱ እርምጃ ሊጀምር እንደሚችል ተጠቁሟል። ይህ በእንዲህ እንዳለ ፕሮፌሰሩ ስለ ጭንብል አጥላቂ የትግራይ ታጣቂዎች አነጋጋሪ መረጃን አጋርተዋል። ፕሮፌሰር ክንድያ ገብረ ህይወት በማህበራዊ ትስስር ገጻቸው ላይ ባወጡት መረጃ በትግራይ ክልል ውስጥ አንድ ወንጀለኛና ኋላ ቀር ሲሉ የጠሩት ቡድን የኤርትራን አይነት አስገዳጅ ወታደራዊ ምልመላ እያካሄደ እንደሚገኝ አስታውቀዋል። ፕሮፌሰሩ ትናንት ጠዋት በአዲ ጉዶ አካባቢ
ተነስተዋል ያሏቸውን ፎቶግራፎች በማስረጃነት በማያያዝ እንዳብራሩት ከሆነ ፊታቸውን የሸፈኑ ታጣቂዎች ወጣቶችን በገፍ እያፈሱና እየወሰዱ ይገኛሉ። በዚህ አስገዳጅ እርምጃ ምክንያትም እናቶች ልጆቻቸው ሲወሰዱባቸው በሐዘን እያለቀሱ መሆናቸውን አመልክተዋል። ይህ አሳዛኝ ድርጊት በአስቸኳይ ሊቆም እንደሚገባ ያሳሰቡት ፕሮፌሰር ክንድያ ሰላም ወዳድ የሆነ አካል ሁሉ በዚህ ጦርነት ናፋቂ ባሉት ቡድን ላይ ከፍተኛ ጫና በማሳደር ይህንን በደልና የሰብአዊ መብት ጥሰት እንዲያስቆም ጥሪ አቀርበዋል። ለ4 ኪሎ ከባድ መርዶ ተሰማ። ከፍተኛ ባለስልጣናት ትዕዛዝ ወጥቶባቸዋል። የጦር ወንጀል ተፈጽሞበታል በሚባለው ጦርነት ከፍተኛ የኢትዮጵያ ባለስልጣናት እጃቸው አለበት በሚል ዓለም አቀፍ ወንጀለኞች ፍርድ ቤት እንዲቀርቡ ትዕዛዝ ተሰጥቷል። በጦርነቱ የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይም በማበረታታት ረገድ ተሳትፈዋል ነው የተባለው። ዓለም አቀፍ የሰብአዊ መብቶችና የሕግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠይቋል። ሚድል ኢስት አይ ባወጣው ዘገባ መሰረት ይህ ጥሪ ሰኞ ዕለት የቀረበው ራውል ዋለንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግ የምርመራና የሲቪል ማህበረሰብ ድርጅቶች ጥምረት ጋር በመሆን የቀረበ ነው። አቤቱታው የዓለም አቀፉ የወንጀለኞች ፍርድ ቤት አቃቢያነ ህግ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይም በማበረታታት ረገድ የተሳተፉ መሆኑን እንዲመረምሩ ይጠይቃል። አመልከቻው የውጭ ሀገር ተዋናዮች ለፈጣን ድጋፍ ኃይሎችና ለሱዳን ጦር ኃይሎች የጦር መሳሪያዎችን፣ ቅጥረኛ ወታደሮችን፣ ቁሳቁሶችን የሎጂስቲክስ ድጋፎችንና ፋይናንስን በማቅረብ በሲቪሎች ላይ ግፍ እንዲፈጸም አድርጓል ሲል ከሷል። አክሎም አቃቢያነ ህግ የሮም ደንብ ንዑስ አንቀጽ 25 ንዑስ አንቀጽ 3 ንዑስ አንቀጽ ሲ እና 25 ንዑስ አንቀጽ 3 ንዑስ አንቀጽ ዲ መሰረት የጋራ ዓላማ ባለው ቡድን የሚፈጸሙ ወንጀሎችን ማገዝ፣ ማበረታታት ወይም ሆን ብሎ አስተዋጽኦ ማበርከትን የሚሸፍነውን ድንጋጌ በመጥቀስ ሊኖር የሚችለውን የወንጀል ተጠያቂነት እንዲመረምሩ አሳስቧል። እንደ ዘገባው ገለጻ ማመልከቻው የተባበሩት አረብ ኤሚሬትስንና አርኤስኤፍ ቀጠናዊ ደጋፊዎችን የለየ ሲሆን ይህም ከኢትዮጵያ፣ ከሊቢያ፣ ከቻድ፣ ከሶማሊያ፣ ከኬንያና ከኡጋንዳ የተውጣጡ ስማቸው ያልተጠቀሰ ባለስልጣናትንና አሸማጋዮችን ያካትታል። ጥምረቱ በማመልከቻው ላይ የተካተቱትን የባለስልጣናቱን ማንነት ይፋ አላደረገም። በተጨማሪም ማመልከቻው ከሱዳን ጦር ኃይል ጋር በተያያዘ ለተፈጸሙ ወንጀሎች የኢራን የቱርክና የግብፅን ሰፊ ሚና ያካተተ መሆኑ ተገልጿል። የዜና ወኪሉ አክሎ እንደዘገበው የቀረበው ሰነድ ለፈጣን ድጋፍ ኃይሎች የተላኩ ተጠርጣሪ የጦር መሳሪያዎች ከአቡዳቢ፣ ከአል አይን እና ከራስ አል ካይማ አውሮፕላን ማረፊያዎች ከተነሱ በኋላ በቻድ በሊቢያና በኢትዮጵያ በኩል መሸጋገራቸውን የሚያሳይ መረጃ ይዟል። ይህ የጦር መሳሪያ አቅርቦት መስመር ከሚያዝያ ወር 2015 ዓ.ም ጀምሮ እስካሁን ድረስ ስራ ላይ የቆየ መሆኑ ተገልጿል። ይህ አቤቱታ በሮም ስምምነት አንቀጽ 15 መሰረት የቀረበ ይፋዊ መረጃ የመስጠት ሂደት ሲሆን ድርጅቶች ምርመራ እንዲጀምሩ በማሰብ መረጃዎችን ለዓለም አቀፉ ፍርድ ቤት አቃቢ ሕግ የሚያቀርቡበት ስርዓት ነው። ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2005 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት በዳርፉር ለተፈጸሙ ወንጀሎች ቀደም ሲል የዳኝነት ስልጣን ነበረው። የራውል ዋለንበርግ ማዕከል መስራችና ዓለም አቀፍ ሊቀመንበር እንዲሁም የቀድሞ የካናዳ ፍትህ ሚኒስትር ኢርዊን ኮትለር እንደገለጹት ተጠያቂነቱ ሁከትን በቀጥታ በሚፈጽሙ አካላት ላይ ብቻ ሊገደብ አይገባም። ኮትለር የግፍ ወንጀሎችን የሚፈጽሙትን አካላትና ለነሱ ከለላ በመስጠት እንዲቀጥሉ የሚያደርጉ መረቦች ያለምንም ቅጣት በተግባራቸው እስከ ቀጠሉ ድረስ የሱዳን ሕዝብ ስቃይ አይቆምም ሲሉ ተናግረዋል። የተባበሩት አረብ ኤሚሬትስ ለፈጣን ድጋፍ ኃይሎች የጦር መሳሪያም ሆነ ሌላ ድጋፍ ማድረጓን በተደጋጋሚ ብታስተባብልም
በርካታ ምርመራዎች ግን በቻድና በሌሎች የጎረቤት ሀገራት ቀጠናዊ አቅርቦት መረቦች አማካኝነት የጦር መሳሪያዎችና ወታደራዊ ቁሳቁሶች ለኃይሉ መድረሳቸው ማረጋገጣቸውን ሚድል ኢስት አይ ጠቁሟል። በዚህ ዓመት ሚያዝያ ወር ላይ ሚድል ኢስት አይ ባወጣው ዘገባ የፈጣን ድጋፍ ኃይሎች በቤኒሻንጉል ጉሙዝ ክልል አሶሳ ከሚገኝ የኢትዮጵያ ወታደራዊ የጦር ሰፈር በሚስጥር ድጋፍ እያገኘ መሆኑን የሚገልጹ ክሶች ይፋ አድርጎ ነበር። የኢትዮጵያ ባለስልጣናት ግን ለእነዚህ ክሶች እስካሁን በይፋ የሰጡት ምላሽ የለም። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ከፍተኛ ስጋት ፈጠረ። ይህንን ተከትሎ ደቡብ አፍሪካን ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቃውሟቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይም ቀነ ገደብ መሆን እንዳለበት አስጠንቅቀዋል። ፕሬዝዳንቱ ይህንን ያሉት ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ደቡብ አፍሪካን ለቀው እንዲወጡ በጸረ ስደተኛ ቡድኖች የተቀመጠው ይፋው ያልሆነ ቀነ ገደብ አንድ ቀን ሲቀረው ትናንት ሰኞ ባወጡት መግለጫ ነው። ይህንን ተቃውሞ ተከትሎ ሊመጣ የሚችለው የኃይል እርምጃ ስጋት ውስጥ የከተታቸው በሺዎች የሚቆጠሩ የሌሎች የአፍሪካ ሀገራት ዜጎች ባለፉት ሳምንታት ደቡብ አፍሪካን ለቀው ወጥተዋል። ህጋዊ ሰነድ የሌለው አንድ የማላዊ ዜጋ 4 ህፃን ልጆቹን ጥሎ በመሄዱ ልቡ ቢሰበርም ወደ ሀገሩ በመመለሱ ደስተኛ መሆኑን ለቢቢሲ ተናግሯል። ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞዎች ጎልተው ታይተዋል። ፕሬዝዳንት ራማፎሳ የስደተኞች ጉዳይ ላይ ሪፎርም እንደሚያስፈልግ ተቀብለው ሰልፈኞች ግን በሰላማዊና ኃላፊነት በተሞላበት መልኩ እንዲንቀሳቀሱ በተደጋጋሚ አስጠንቅቀዋል። ፕሬዝዳንቱ በሳምንታዊ መግለጫቸው ለሀገሪቱ ዜጎች ባስተላለፉት መልእክት ደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች እዚህ ያሉት በህጋዊ መንገድ ነው ብለዋል። ይሰራሉ፣ ይማራሉ፣ ቤተሰብ ያስተዳድራሉ፣ በኢኮኖሚያችን ላይ ኢንቨስት ያደርጋሉ፣ እንዲሁም ለማህበረሰባችን አዎንታዊ አስተዋጽኦ ያበረክታሉ። እነሱም ቢሆኑ በህጋችንና በህገ መንግስታችን የመጠበቅ መብት አላቸው ሲሉ አሳስበዋል። ፕሬዝዳንቱ አክለውም የመቃወም መብትና የመናገር ነጻነት ሰዎች ሌሎችን እንዲያስፈራሩ፣ ጫና እንዲፈጥሩ ወይም በዘረፋና በኃይል ድርጊቶች ላይ እንዲሳተፉ አይፈቅድም በማለት ጽፈዋል። ይፋዊ ቁጥሮች እንደሚያሳዩት ደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ይኖራሉ። ስደተኞች ላይ ተቃውሞ ያነሱ አካላት ባስቀመጡት ቀነ ገደብ ምክንያት ለደህንነታቸው የሰጉ በሺዎች የሚቆጠሩ ስደተኞች በጊዜያዊ መጠለያዎች ለመመዝገብ እየተጠባበቁ ነው። ትላልቅ ሰልፎች በተካሄዱባት ደርባን ከተማ የሚገኙና የማላዊ ዜጎችን መጠለያ የሆኑ ነጭ ድንኳን መጠለያዎች እየፈረሱ ናቸው። ባለስልጣናቱ ጊዜያዊ መጠለያዎቹን ለማጽዳት የሚያደርጉትን ጥረት እያፋጠኑ ነው። ደማቅ ቀለሞች ያሉት የባህላዊ ልብሶችን ያደረጉ የማላዊ ዜጎች ወደ ሀገራቸው የሚመልሳቸውን አውቶቡስ በሰልፍ ሲጠብቁ ታይተዋል። በዛሬው ዕለት በደርባን፣ ጆሃንስበርግና ሌሎች ከተሞች ለሚደረጉ ጸረ ስደተኞች ሰልፍ ፍቃድ ተሰጥቷል። በሰልፉ ላይ ምንም አይነት የኃይል እርምጃ እንዳይኖር ለአዘጋጆቹ ማስጠንቀቂያ የሰጡት የሀገሪቱ ባለስልጣናት ሊኖር ለሚችል ማንኛውም ሁከት ዝግጁ መሆናቸውንም ገልጸዋል። ባህላዊ መሳሪያዎችን መያዝም የተፈቀደ እንዳልሆነ ፖሊስ ቢያስታውቅም ይህ ሁኔታ በሰልፈኞችና በፖሊስ መካከል ውጥረት እንዳይፈጠር ተሰግቷል። ምክንያቱም ተቃውሞ ላይ የሚሳተፉት የዙሉ ጎሳ አባላት ወደ ሰልፉ ሲሄዱ ጋሻ፣ ጅራፍና ዱላ የመያዝ ልምድ አላቸው። በመንግስት መረጃ እንደሚያሳየው በ2026 መጀመሪያ ላይ ተቃውሞ መነሳት ከተቀሰቀሰበት ጊዜ አንስቶ ከ12000 በላይ ስደተኞች ተባረዋል ወይም ወደ ሀገራቸው ተመልሰዋል። ባለፉት ሳምንታት ውስጥ ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያና ዚምባብዌ ዜጎቻቸውን በአውሮፕላን ወይም አውቶቡስ ለማስወጣት ጥረት አድርገዋል። የእነዚህ ሀገራት ዜጎች የሆኑ 3500 ገደማ የውጭ ሀገር ዜጎች ለመውጣት ፈቃደኛ መሆናቸውን ገልጸዋል። አሜሪካ በተደረሰው ስምምነት ላይ የትኛውንም አይነት ጥሰት በሚፈጸምበት ጊዜ ኢራን ያለምንም ጥርጥር ተገቢና አስፈላጊውን እርምጃ በመውሰድ ምላሽ ትሰጣለች ሲሉ የሀገሪቱ ተጠባባቂ የመከላከያ ሚኒስትር ተናገሩ። የኢራን መንግስት ይፋዊ የዜና ወኪል ኢርና እንደዘገበው ሚኒስትሩ ማጂድ ሬዛ ይህንን የተናገሩት ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋር ባደረጉት የስልክ ውይይት ላይ ነው። የኢራን ተጠባባቂ ሚኒስትር የባህር ሰላጤው ሀገር ከሆነች ኳታር ጋር አገራቸው የመከላከያ ትብብር ለማስፋት ያላትን ዝግጁነትን ገልጸዋል። ነገር ግን የመግባቢያ ስምምነት የተፈራረሟትን አሜሪካንን በጥርጣሬ እንደሚመለከቱ ጠላታችንን አናምንም፣ ጣቶቻችን ከመሳሪያችን ቃታ ላይ አይነሱም ሲሉ ተናግረዋል። በየካቲት ወር መጨረሻ ገደማ
አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩበት ጊዜ አንስቶ ኢራን ኳታር ውስጥ ያሉትን ጨምሮ ሌሎች ኢላማዎችን በአጸፋ ጥቃት ታቷ ይታወቃል። የኢራኑ ባለስልጣን ቀጠናው የውጭ ኃይሎች መጠቀሚያ መሆን የለበትም፣ የውጭ ኃይሎች በአካባቢው መኖራቸው ደህንነትን የሚፈጥር ሳይሆን አለመግባባትን፣ አለመተማመንንና የደህንነት ስጋትን ያስከትላል ሲሉ በአካባቢው ያሉትን የአሜሪካ ኃይሎችን ከሰዋል። አሜሪካ በመካከለኛው ምስራቅ ሀገራት በተለይም በኳታር በኪዮትና በባህሬን ውስጥ የባህርና አየር ኃይል ጦር ሰፈሮች ያሏት ሲሆን በጦርነቱ ወቅትም የኢራን ጥቃት ኢላማዎች ሆነው ቆይተዋል። ኳታር በአሁኑ ጊዜ ከፓኪስታን ጋር በመሆን ኢራንና አሜሪካ ዘላቂ የሰላም ስምምነት ላይ እንዲደርሱ ጥረት እያደረገች ነው።